ዶናልድ ትራምፕ አገራቸው አሜሪካ የስደተኞች ጫና አጥብቀው በመኮነን ከሁሉም ሶስተኛው ዓለም ሀገራት ወደ አሜሪካ የሚደረገውን ስደት በቋሚነት ለማቆም ቃል በመግባት የስደተኞች ቁጥጥር ዘመቻቸውን እንደሚያስፋፉ ዝተዋል። በትሩዝ ሶሻል ገጻቸው ላይ የወጣው መልእክት የመጣው በአፍጋኒስታን ዜግነት ባለው ግለሰብ የተፈጸመ ነው በተባለ የተኩስ አደጋ በዋሽንግተን ዲሲ አንድ የፖሊስ አባል ከሞተ በኋላ ነው። ፕሬዚደንቱ በእቅዱ የሚነኩ ሀገራትን ዝርዝር ወይም ተጨማሪ ዝርዝር መረጃ አልሰጡም። እንዲሁ አይነት እቅድ የህግ ተግዳሮቶች ሊያጋጥሙ እንደሚችልና ቀደም ሲል በተባበሩት መንግስታት ድርጅት አካላት ከፍተኛ ተቃውሞ እንዳስነሳ ይታወቃል። ረቡዕ ዕለት በደረሰው አሳዛኝ ጥቃት ማግስት ያወጡት መግለጫ በሁለተኛ የስልጣን ዘመናቸው ወደ ስደተኞች ያላቸውን አቋም በበለጠ ማጠናከሩን ያሳያል። የአሜሪካን ስርዓት ሙሉ በሙሉ እንዲያገግም ለማስቻል ሲሉ ከሁሉም ሶስተኛው ዓለም ሀገራት የሚደረገውን ስደት ሙሉ በሙሉ በቋሚነት ለማስቆም አቅደዋል። የህገወጥ ስደተኞችን መባረር፣ በህገወጥ መንገድ ወደ አሜሪካ የገቡ ስደተኞችን በጅምላ የማባረር ቅድም አላቸው። የስደተኞችን ቁጥር በከፍተኛ ሁኔታ መቀነስ እንዲሁም በአሜሪካ ግዛት ውስጥ ለተወለደ ማንኛውም ሰው በመወለድ ብቻ የሚሰጠውን ዜግነት የመስጠት መብትን ለማቆም ጥረትና ጥቅሞችን በማቋረጥ ዜግነት ለሌላቸው ሰዎች የሚሰጡ ሁሉንም የፌዴራል ጥቅም ድጎማዎችን ለማቆም አስበዋል። ሌላው ደግሞ ግሪን ካርዶችን በጥብቅ መመርመር የዩኤስ ዜግነት የኢሚግሬሽን አገልግሎት በፕሬዝደንቱ ትዕዛዝ አሳሳቢ ከሆኑ 19 ሀገራት የመጡ ሰዎች ያገኟቸውን ግሪን ካርዶች ሁሉ በድጋሚ በጥብቅ ለመመርመር መመሪያ ሰጥተዋል። ፕሬዝደንቱ እነዚህን እርምጃዎች የሚወስዱት ህገወጥና ሰላም የሚረብሹ ህዝቦችን ለመቀነስ ነው ያሉ ሲሆን ዩኤስ የህግ ባለሙያዎች ግን እንደ ቀድሞ